ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ በ57ኛው ትዳርን በመምራት ጥበብ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ዛሬ ደግሞ በ57ኛው ትዳርን በመምራት ጥበብ ላይ ድክመተ ወሲብና ትዳር ወይ ደግሞ በወንዶች ላይ ያለ ድክመተ ወሲብ በትዳሩ ላይ ምን አይነት ጫና ሊፈጥር ይችላል? መፍትሄዎቹስ ምንድናቸው? የድክመተ ወሲብ ምንጩ ራሱ ምንድነው? በጣም በተለይ በዚህ ዘመን በጣም ብዙ ሚሊዮኖች ጋር የሚታይ እነዚህ ሰዎች ላይ ራሱ ድክመተ ወሲብ አይታይም ተብሎ የሚታሰብባቸው ሰዎች ላይ ድክመተ ወሲብ ይታያል። ወይ ደግሞ ሲጀምር ድክመተ ወሲብ ማለት ራሱ ምን ማለት ነው? ከቃሉ ስንነሳ እንግዲህ ሁለት አይነት ማድረግ ፍላጎት ኖሮ አለመቻል አለ፣ ከነአካቴው ማድረግ አለመፈለግ አለ። በሁለት ከፍለን ካየናቸው ፈጽሞ የሴክስ ፍላጎት ምንም የሌላቸው ሰዎች ቢኖራቸውም በ6 ወር አንድ ጊዜ በአመት አንድ ጊዜ ነው። እንግዲህ እኔ እዚህ ቢሮ ላይ ብያቸዋለሁ 7 አመት ባልና ሚስቶች አልጋ ላይ ሳይነካኩ አብሮ በትዳር ኖሮ ያውቃል። 7 አመት ሙሉ ሚስትየው ገላውን ሳትነካው እሱ ገላዋን ሳይነካ አንድ ቤት ውስጥ ኖረዋል። ይሄ የእውነት በጣም ሲበዛ ከባድ። 5 አመት የተለመደ ነው። 6 አመት 5 አመት 4 አመት በባልና ሚስት መካከል ሆነው ገላ ሳይነካኩ ይሄ የተለመደ ነው። 6 ሰዓት ሚስቱን ሳይነካ መንቀሳቀስ በማይችልበት አንዳንድ ቤት ባለበት በዚህ ዘመን 6 አመት 7 አመት 8 አመት ባል ሚስቱን ሳይነካ ሚስት ባለቤቷን ሳትነካ አብሮ ኖሮ ያውቃል። ይሄ በማንኛው አለመፈለግ ነው ብላችሁ ካላችሁ በባልየው የሴክስ ፍላጎት ምንም ማጣት። እኔ አንዳንዱ ነገር ላይ ራሱ ለዛ ነው በመንፈሳዊ የምትጋቡ ሰዎች ይሄ ኦፕን ሆናችሁ አውሩ ከምልበት ነገር አንዱ ይሄ ነው። እኔ አንድ በተክሊል ልትጋባ የደረሰች ሴት አለችና እኔ ወንዶቹን የምጠላቸው ከጋብቻ በፊት ሴክስ ይጠይቁኛል። እንደዛ ሲሆን ደግሞ ብንብዬ ነው ካጠገባቸው። ምክንያቱም ይሄን የሚጠይቀኝ ሰው አልፈልግም ማለት ነው። መፈለጋቸው እኮ አይደለም ችግሩ ወደዛ ነገር ሰውየውን ማኔጅ ማድረግ ወይ ራስሽን ማኔጅ ማድረግ ወይ ደግሞ ያንን ነገር ማኔጅ ማድረግ መቻል እንጂ ሰውየው መጠየቁ እኮ ስሜት እንዳለው ያሳያል። ምን በራሱ ምንም ችግር የለም። ያቺ ሴት ምን አይነት ወንድ ላይ ብታርፍጦ የእውነት ክብረ ንጽህናዋ ወይ ደግሞ ድንግልናዋ ሳይጠፋ ያረገዘች ሴት ነው። በጣም ፊዚካሊ በጣም የሚገርም ሰው፣ የሚገርም ቁመት ያለው፣ የሚገርም ደረት ያለው፣ የሚገርም ሰውነት ያለው የግንኙነት ብልት ግን የሌለው ሰው ማለት እስከምትችሉ ድረስ ምንም ነገር የሌለው በጣም በመከራ ዘር መተካት አይነት ነገር አይበሉ ተብሎ በስቃይ እንደውም እሷ እኔ ራሷ ነው መታሰት መሰከር ስትናገር ምናለች? እኔ ራሴ ጭራሽ እንደ ባለጌች ሴት አግሬን ሰውነቴን ሁሉ ነገሬ ራሴን ተገረምኩበት፣ በራሴ ተገረምኩኝ። እኔ እንደዚህ ሆናለሁ እንደዚህ እስከምል ድረስ በራሴ ተገረምኩኝ አለች። ሄዳ የወደቀችው ምን አይነት ላይ ነው? ከጋብቻ በፊት ሴክስ የማይጠይቃት ነገር ግን ከነ አካቴው ምንም ግንኙነት የማድረግ አቅም የሌለው ፍላጎት ሳይሆን ብልቱን የሌለው አይነት ሰው። እኔ የእውነት አሁንም ያላገባችሁ ሰዎች ካላችሁ ከጋብቻ በፊት ግንኙነት አድርጎ አይደለም ነጥቤ ግን ልክ ሰው ሲጠይቃችሁ ያንን ነገር ፖዚቲቭሊ እዩት። የወንድ ልጅ ስሜት ነው። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳር መማከር አለም ስልጠና ፈልጋለሁ ምትሉ ካላችሁ ደግሞ ወደ መልሕቅ ጎራ በሉ። ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። ራሳችሁ ላይ መስራት የምትፈልጉ ካላችሁ አድራሻችን መገናኛ ስለሺ ህንጻ 6ኛ ፎቅ ነው። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 በትዳር ውስጥ ያሉ ችግሮች 200 መፍትሄዎች ከነ መፍትሄዎቻችሁ ያ መጽሐፍ ዛሬ ችግር ቤታችሁ ባይኖር እንኳን ለወደፊት የሚመጣውን ችግር እንድታስቀሩ ያደርጋችኋል። ለበለጠ መረጃ 09774050 ላይ ደውሉ። ስሜት አለው። መጀመሪያ ሲጠይቅሽ አለማድረግ መብትሽ ነው። ግን ነገርየውን እንደተረገመ እንደ ሰይጣን እንደ አውሬ አትቁጠሪው። ፖዚቲቭሊ እዩ ነው። እኔ ከዚህ በኋላ ካገባ በኋላ ነው ግንኙነት ማድረግ የምፈልገው በይና በትንሹ 6 ወር 7 ወር 1 አመት እንዲጠብቅሽ አድርጊ። እና ድክመተ ወሲብ ለሁለትን ከፍለን ስናየው ከነ አካቴው ሴክስ ማድረግ ፍላጎት ማጣትና እየፈለጉ ማድረግ አለመቻል፣ በተለይ ከሆነ ጊዜያት በኋላ የሚመጣ አንዳንዶቹ ከነ አካቴው ፍላጎት የላቸውም። በቃ ምንም ስሜት የላቸው። 6 ወር አብረሻቸው ብትኝ 6 ወር ምንም አይሰማቸው። ሊሰማቸው ይችላል በ6 ወር አንዴ። እንዲህ አይነት ሰዎች እንግዲህ አግቡ ተብሎ አይመከርም። መጀመሪያ ይሄን ነገር አስተካክሉ ነው የሚባለው። ምክንያቱም የምታገባት አንተ ሴት ናት። አንተ ስሜት የለህም ማለት የምታገባት ሴት ስሜት የላትም ማለት አይደለም። አንተ አትፈልግም ማለት ሚስት አትፈልግም ማለት ነው። አንዳንድ ሰው ወይ አንዳንድ ወንድ እሱ አይፈልግም፣ በቃ ሚስቱ ፈለገች አልፈለገች የራሱ ጉዳይ ነው። እሱ አትፈልግም፣ ባለቤቷ ፈለገ አልፈለገ፣ በተለይ በዚህ ዘመን በተለይ ሚስት ካልፈለገች በቃ የራሱ ጉዳይ፣ ለሱ ስሜት አትጨነቅም። ያ ደግሞ ቤት ውስጥ ብጥብጥ ይፈጥራል። ሚስት 24 ሰዓት ኦፕን ሆና በፈለገች ሰዓት ካንተ ጋር ግንኙነት ለማድረግ ዝግጁ የሆነች የምትስም የምታቅፍ የምትቀብጥ እሺ የምትል ሴት ስትሆን ሞር የተሻለ መወደድ እድልና ጸጋ አላት። እኔ እንደዚህ ብዬ ሳስተምር አንድ ቦታ ላይ አንድ ማህበር ላይ
ባለቤቴ ያለው አይደል እንደፈለገ በቃ እንትን የሚል ግን ምንም አንተ እንደምትለው ፍቅር አላይበትም አለ። ቢያንስ አላደገም ይሆናል እንጂ ግን አልወደቅም። እንደዛ ስለምታደርጊ እንደዚህ ሆኗል፣ እንደዚህ ባታደርጊ እንደዚህ አይሆንም ነበር። አንቺ ስሜት የለሽም ማለት ባለቤትሽ ስሜት የለውም ማለት አይደለም። አንተ ስሜት የለህም ማለት ሚስት ስሜት የላትም ማለት አይደለም። ስለዚህ አንተ ማድረግ ማትፈልግ ከሆነ ባለቤት ማድረግ ትፈልግ። እኔ በተለይ በዚህ ዘመን በምን ትገረማለህ ብላችሁ ብትሉኝ ለሱ ብልቶች እሷ ወይ ደግሞ ለሱ ብልት እሷ በየፋርማሲ በየሆስፒታል መከራ ስታይ የእውነት ወንድ ልጅ ሆኖ ራሱ ለምንድነው እንዲህ አይነት ነገር ያጋጠመኝ? ምናልባት የባህል ሕክምና ካስፈለገ፣ ምናልባት ጸሎት ካስፈለገ፣ ምናልባት ጸበል ካስፈለገ፣ ምናልባት ሕክምና ካስፈለገ እኔ እስከ ታይላንድ ድረስ ሄዶ የታከሙ ወንዶች ያውቃሉ። በጣም ሲሪየስ ናቸው። ምክንያቱም ይሄ ትዳር እስከ ማፍረስ እንደሚያደርስ ያውቃሉ። ከሚስቱ ጋር እስከ መለያየት እንደሚያደርሳቸው ስለሚያውቅ እስከ ታይላንድ ድረስ ሰርጀሪ የተሰሩ ሰዎች ያውቃሉ። በጣም ይገራርሙ ወንዶች። እንግዲህ ይሄ ድክመተ ወሲብ ትላንትና ሲያደርግ ኖሮ ይሄ ጫና ከመብዛት ከአመጋገብ ከመፍረት ይሄ ከደም ቧንቧዎች መዘጋት ከተለያየ ይሄ ከኮሌስትሮል ሊሆን ይችላል፣ ከደም ግፊት ሊሆን ይችላል፣ ከደም ማነስ ከደም ብዛት ሊሆን ይችላል። ምናልባት ውስጣችን ካሉ ይሄ ሜንታሊም ከሆኑ ፊዚካሊም ከሆኑ ይሄ ውስጣዊም ከሆኑ ውጫዊም ከሆኑ ህመሞች ጋር ተያይዞ የሚመጣ ነው ድክመተ ወሲብ። አይምሮ ላይ በጣም መጨናነቅ ካለ፣ ጫና ካለ፣ ሐሳብ ካለ፣ ውጥረት ካለ፣ መብሰልሰል ካለ፣ በቂ እንቅልፍ ከሌለ ድክመተ ወሲብ ያጋጥማል። ከመጠን በላይ የሆነ ውፍረትም አንተ ጋር ካለ ድክመተ ወሲብ ያጋጥማል። ውስጥም ላይ ደግሞ የሆነ ህመም የጨጓራም የጉንበትም የደም ግፊትም የስትሮክም የደም ማነስ ምንም አይነት በሽታ በውስጥ ይኖር ስኳርም ሊሆን ይችላል። ያ ለድክመተ ወሲብ ለሴክስ ያለ ፍላጎት አናሳ እንዲሆን ያደርጋል። ግን በጣም የሚገርማችሁ መፍትሄ ያለው ነገር ነው። ግን ማን ፍላጎት አለው ነው ነጥቡ። ይሄንን ለማስተካከል ፍላጎት ካለው እኮ ብልቶች እያነሱ ልክ ሲሄዱ የሴክስ ፍላጎት እየጠፋ ሲመጣ ለምንድን ነው? አመጋገብ ነው? ለውዝ መብላት ነው? መጠጥ ነው? ምግብ ነው? ለሴክስ ራሱ እኮ የሚጋብዘንን ምግቦች አናውቅም እኮ። ጅንጅብል ሻይ ሊሆን ይችላል፣ ቅመም ያለው ሻይ ሊሆን ይችላል፣ ወተት ሊሆን ይችላል፣ ሐብሐብ ሊሆን ይችላል፣ አትክልቶች ሊሆን ይችላሉ። ለሴክስ የሚጋብዙን ምግቦች ራሱ የመብላት ፍላጎታ ያን ሐልም ነው። ሌላው ቀርቶ በነገራችን ላይ ሰው ሲጠግብና ሳይጠግብ እኩል አይደለም ለሴክስ ያለው ስሜት። በቃ ጥጋብ በደንብ በልተ ጠግበ ያለ ስሜትና ሳጠግብ እኩል አይደለም። ይሄ እንኳን ወንድ ላይ ቀርቶ ሴት ላይ ራሱ በጣም ጥግብ ካለች የሚሰማ ስሜትና ይሄ እንግዲህ አደራችሁ አንዳንዶቹ የሚጠይቁኝ ነገር በጣም እገረምበታለሁ። ዞሮ ዞሮ ሴት ልጅ ስጠግብና ሳጠግብ እኩል አይደለም። ወንድ ልጅም እንደዛው ምግብ ጠግበ በልተ ያለ ሴክስ ያለ ስሜትና ሳጠግብ ራሱ እኩል አይደለም። ዚስ ማች መጥገብና መራብ ራሱ የሆነ ቫልዩ አለው። በምን ላይ? በሴክስ ላይ። የእውነት ይሄን ቪዲዮ የምትከታተሉ ወንዶች ካላችሁ በጣም መጥፎ ሞራል የሚነካ ከባድ ነገር ማለት ድክመተ ወሲብ። የእውነቴን ነው የምነግር። በጣም ከባድ። ሚስትህን በሴክስ ማርካት አለመቻል ማለት ምን ማለት እንደሆነ ልነግር አልችልም። ሴት ልጅ ደግሞ በባህሪዋ ከነካካሃት አንተ ጨርሰህ ተኝተሃል። ከዛ በኋላ ነው እሷ እየተቃጠለች ሌሊቱን ሙሉ የምታድረው። ያ ደግሞ አንድ ቀን ችግር የለም፣ ሁለት ቀን ችግር የለም፣ ሶስት ቀን ችግር የለም። ሁሌ ግን በጣም ችግር። ይሄ ወንድ ብላ እንዳታከብር እንድትንቅ ያደርጋል። እንድትናቅ እንደ ወንድነት እንዳትከበር ያደርጋል። እንደ ወንድነት መከበር መፈልግ ከሆነ ባለቤትን መጀመሪያ በስማም ብለህ ከጀመርክበት አንስተው እስከ መጨረሻው ድረስ በሴክስ ስላንተ ስሜት አትጨነቅ። ምክንያቱም የወንድ ልጅ ስሜት ልክ እንደ ማብሪያ ማጥፊያ ነው። በቃ መርጨቶች ካሉ ከዛ በኋላ ጨረስ። የሚስት ስሜት ግን እንደዛ አይደለም። የእውነት በትክክል የሚናገሩ ሴቶች አሉ። ባለቤቴ ማታ ሴክስ ማድረግ ይፈልጋል ይላል፣ ያስጨንቃል፣ እንደዛ ደክሞ ይነካካል። እኔ ተቃጥዬ አድራለሁ። ከዛ በኋላ ድጋሜ ማድረግ አልፈልግም። እኔ ስሜቴ መጣ ድጋሜ እናርግ ስለው ማድረግ አይፈልግም ወይ አቅም የለው ምናምን። ልክ እኔ ሁለተኛ ላይ ለማድረግ ልክ ሰውነቶቼ ሲነሳሳ እሱ በሀገሪቷ የለም። በቃ ሌላ ፕላኔት ላይ ሌላ ዓለም ላይ ነው ያለው። አንድ ቀን ችግር፣ ሁለት ቀን ችግር፣ ሶስት ቀን ችግር። እኔ ለመማገጥ እኮ ያበቃኝ ባለቤቴ ነው። ባለቤቴ ጋር እኮ እርካታ አላቅም። አሁን እሱ አፉን ሞልቶ ይናገራል እንዴ? እሱ አሁን አፉን ሞልቶ ይናገራል እንዴ ብላ ባለቤቷን የከሰሰች ሴት አውቃለሁ። የእውነት ባልና ሚስቶች ከሆናችሁ ይሄን ቪዲዮ የምትከታተሉት ምናልባት ድክመተ ወሲብ በወንድ ላይ ብቻ አይደለም ሴት ላይ ይመጣል። አሁን ምናልባት የተገረዙ ሴቶች አሉ። መገረዝ አይነት ነገር አሁን ቀርቷል፣ ግን በፊት የነበረ አሁንም ደግሞ አናቅም እኮ ይሄ የተከለከለ ቢሆንም እንኳን አሁን ሰው ምን እንደሚያደርግ አናቅም። እና ድክመተ ወሲብ ወንድ ጋር ብቻ አይደለም ሴትም ጋር አለ። ሴቶች ጋር በተለይ ይሄ ሴክስ ማድረግ አለመፈለግ አለ። በቀጣዩ ምዕራፍ እናያለን። ወንድ ጋር ድክመተ ወሲብ የሚመጣው በጣም አይምሮ ላይ ጫና ሲበዛ ነው። ፊዚካሊ የሆነ ህመም ሲኖር ነው። በቂ እንቅልፍ አለመተኛት ነው። አመጋገብ ነው። ውፍረት ነው። እነዚህ ነገሮች ካላስተካከልከው አሁንም በስሜት እየሞተ መሄዱ በጣም የታወቀ ነው። ምንም ይቀጥላል ከሆነ
ነገር ግን እቺ ነገር ካስተካከላት በጣም ብዙ ነገር ያስተካክላልና ምናልባት ባልና ሚስቶች ከሆናችሁ ይሄን የምትከታተሉት የኡነት ድክመተ ወሲብ ይሄ ሲሪየስሊ የምታዩት ነው። ሴክስ ከሚስት ጋር ማረጋ ለመፈለግ በጣም ከባድ ነገር አለው። አንድ ቀን ችግር፣ ሁለት ቀን ችግር፣ ሶስት ቀን ችግር፣ ደግሞ ሴክስ ብቻ ተቃቅፎ መተኛትም እኮ ደስ ይላል። ሚስትን አቅፈ መተኛት እኮ ደስ ይላል። ስሜት ይፈታተና ያው ከተፈታተና አንድ ቀን ሁለት ቀን ብትታገስ ምን ችግር አለ? አንዳንድ ጊዜ ተቃቅፎ መተኛት፣ አንዳንድ ጊዜ አመጋገብን ማስተካከል፣ አንዳንድ ጊዜ ስፖርት መስራት፣ አንዳንድ ጊዜ ደግሞ ምርመራ ማድረግ። ስለዚህ ይሄ በቀላሉ የምትፋታውን የምታስተካክለውን ነገር ወደ ከባድ ነገር እንዳታደርሰው ነው። በቀጣዩ ምዕራፍ እናያለን። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳር መማከር አለም ስልጠና ፈልጋለሁ ብትሉ ካላችሁ ደግሞ ወደ መልሕቅ ጎራ በሉ። ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። ራሳችሁ ላይ መስራት የምትፈልጉ ካላችሁ አድራሻችን መገናኛ ስለሺ ህንጻ 6ኛ ፎቅ ነው። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 በትዳር ውስጥ ያሉ ችግሮች ከነመፍትሄዎቻቸው ያ መጽሐፍ ዛሬ ችግር ቤታችሁ ባይኖር እንኳን ለወደፊት የሚመጣውን ችግር እንድታስቀሩ ያደርጋችኋል። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።